እንቀጥላለን። ምንም አንቀጥለው ነገር አለ። ፊታችን በሰርጀሪ እናስተካክላለን። አሁን ዘመኑ በ21ኛው ክፍለ ዘመን የሴቶች ነው። ሴት ልጅ ሙያ የለሽም ተብላ አትወቀስ። እናንተ ልቅ ገንዘብ የላችሁም ናውጣ ጋጦጥ ጌታ መጋገር የምር የግርማ አንደኛ ሙያዬ ነው። አንተ ተቀኝ ባክሽ አንደኛ ሙያዬ ቢኖረኝ ምንም ሌላ ስራ ልሰራ። አሁን እኔ ሚስት ብሆን ሚስት ብትሆን ማለት ነው አንድ ሚስት ብሆን ጠዋት ቂጣ ማታ ቂጣ ለመጋገር አንደኛ። ደግሞ ቂጣ ሲሉ ቂጣ ስለ ቀጠና አደርግና ፈጣሪ ትግስት ሰጠኝ። ታስታውቂያለሽ አለ መቅደስ ሰራተኛ አይባልም። ታስታውቂያለሽ አለ ቂጣ ለመጋገር ማን ብሎኝ ሙያዬ ነው ይሄ። እኔ አንቺ ቁሚ የምትሉ ሰዎች መጀመሪያ ጊፍት ስጡኝና ልቁ። ካለ ጊፍት መንቀሳቀስ አልችልም። በቃ ወፎቹ እየተጫጫሁ ነው እና ማለት ነው። ስሙ ጎበዝ ሙያዬ እሱ ብቻ ነው። አይገርምም? ጎበዝ መቅዲ አበባ ሳይሆን የልብ ቅርጽ ሰጪኝ ስሞትልሽ። እኔ አበባ እኮ አልሞትኩም ገና በህይወት አለው። እኔ ለሰዎች እሰጣለሁ አበባ፣ ግን እነሱ ሙተዋል ማለት አይደለም። እነሱ ስለሚፈልጉት ነው። እኔ ግን ገና ብዙ ማየት የምፈልግ ሴትዮ ነኝ። ስለዚህ አበባውን በሌላ ቅርጽ ግፍት ቀይሬልኝ ኮሜንታቸው አምጡ። ሌላ የምችለው ነገር ምን አለ ጎበዝ? የለኝም። ማርያምን አመሰግናለሁ። ከሌለች ችግር የለውም። እኔ አሁን የምችለው ነገር ምን መሰለህ ታውቃላችሁ? ምን እንደሆነ ታውቃላችሁ? ሻይ ማፍላት፣ ቡና ማፍላት ራሱ አልችልም። ቡና ራሱ ይቀጥልብኛል። ቡና ራሱ ሳፈላ 1 ኪሎ ቡና አንድ ጊዜ ባፈለው ይቀጥላል። እኔ ምን አይነት እንደው ተፈጥሮ እንደሆነ አላውቅም። 1 ኪሎ ቡና አንድ ጊዜ ባፈለው ናውጣ አንተ ዳሌሽ የምትል ተቀምጬ ያለው ሴትዮ ናውጣ ባለጌ ስድ ጋጠጥ አላበዛኸው እና ስነግራችሁ ማለት ነው። እኔ ሙያዬ ቂጣ መጋገር፣ ሻይ ማፍላት። ሃይ እንዴት ናችሁ? እቺ ናት ሙያ። በዚህ ሙያ አስገቢ መቅዲ። አሁን ገና ታብታብ አልተደረገልኝም። በዚህ ሰዓት አላስገባም። አንድ ሰዓት ምናምን ከቆየው በኋላ ነው ሰው ማስገባ። ዳሌ ምን አቀለታለሁ? አስወጣሁት እኮ አባረርኩት እኮ ታብታብ አድርጎ ስልኬን እንዳትወጥ። ዛሬ ደግሞ አምሮብኛል። ለራስ ሲቆሱ ደግሞ ያፈላሽውን ቡና ተው እያልን ነው የምንጠጣው። እንደሱ ማለት ብቻ አይደለም። ሄድ ሙሌ እንዳንተ ራሱ ብሎክ እንዳይደርስ አንተ ራሱ የብሎክ የብሎክ እንዳት አይባል እና ልንገራችሁማ ወሬ አሁን እኔ አንተ ብትሆን ትቦለካለህ። ትክክል ያልሆነ ኮሜንት አትጻፍ እና ማሽላጋችሁ ሰዎች ቡና ራሱ 1 ኪሎ ቡና አንድ ጊዜ ባፈላ ይቀጥልብኛል። በቃ ስራዬ ትንሽ ዱቄት ማለት ነው። ትንሽ ዱቄት ቢሰጠኝ እንኳን አስተካክዬ ጋግሬ የማውጣት ነገር ብትኖር ቂጣ ነው ያለኝ። ጎንደር አደረግሽ ኤክስ ላይ እንደዚህ አይነት ቢጃማ አሁን ቢጃማ ሊሸጥ ነው። ዝም ይበሉ። እንደዚህ አይነት ቢጃማ የምትፈልጉ ሰዎች በ107 ግዙኝ። አሁን ሱቅ ቦታ አይደለም። ኤክስ ኮልሚ ወላ መሰደቀክ ፎቶ ወላ ኮል እኔ ፎሪዮ ኮል ወላ ማሻአላ ሃሎ ሃይ የት ፈታሁሽ ማለት አግዳይ ነበር። ስሙ ይሄን ሰው ይጻው አልመጣም። እረተው ሰው ሙሉ ጌታ ተው። ታታባ አድርጉ ሰዎች ታታባ አድርጉ። ከዛ ይሄን ሰው ያው ነው ካልኳል። ማን ግፍት የሚሰጥ
ትወድልኝ እኮ እኔ እኮ ማነው ሹክራን ያኔ አረቦች ናቸው ለኔ እኮ ጊፍት የሚሰጡኝ የምር አረቦች ናቸው ለኔ ጊፍት የሚሰጡ እንጂ ኢትዮጵያውያን እኮ ግን ሰሞኑን ለማንበብ አልቻልኩም። ማንነት ኢትዮጵያዊ ነህ? ሃይ ኢትዮጵያዊ ነህ? 7 ሽማግሌ ካለ እመጣለሁ። 7 ሽማግሌ ካለክሽ እኔ ሽማግሌ ልልክ ኢትዮጵያዊ ነህ? ሃይ ያልከኝ ሰውዬ ሹክራን አጥተኔ ጊፍት ታርፋረቢ ኮላ ይፍራ ኦኬ ሰውዬ ይሄ ሰውዬ እንትን ነኝ አረብ ነው ማለት ነው። ሹክራን ማባረክ ስልክ መክቱብ ስልክ ማባረክ ጥቂነኝ ጊፍት ሹክራን ልሞላቀቅ ነው ደግሞ ምንድነው ልጅ ነበር ሙሉ ጌታ مكتوب كمان عربيك والله ما بعرف بس شوي بكلم يعني مش كتير يعني شوي بكلم بعرف بتحكي يعني بحكي مكتوب عربيك مكتوب ما بعرف حطيتني جيفت كتير شكرا الله እንትን ይበልክ ምንድን ይባላል አላህ ይኩን ማለት ነው የሚባለው ደናውን ሲባል ነው እንጂ አላህ ይኩን ማለት ነው የሚባለው። እኔ ደግሞ ምን እያልኩ ወፎቹ እያሽቃበጡልኝ እኮ ነው በወፎቹ እኔማ ተጃጃልኩኝ። ወፎቹ እኮ ለኔ እያዜሙ ነው። እኔ እኮ ለኔ አልተዘነልኝ ላላችሁ እኔ የመሰለ ልጅ ኦኬ ቴንክ ዩ እንትን በሉ ታታዋደርጉ እንደዛ አይነት ቺት የምትፈልጉ ሰዎች በ107 ከትንሽ ደቂቃ በኋላ ስራ እንጀምራለን። ከዛና አረኒታ ከኋላ ሳይን ከኋላ በር ነው የሚታየው እኮ ከኋላ በር ነው የሚታየው። ከኋላ ማየት ሱስ አለብን። ይሄው ከኋላ በር ነው የሚታየው። እሺ ቆይ ስልኬን ከፍ ላድርገው ትንሽ አንድ ወር ይዘሽ ነይ ማለት እኔ አንዳንዶቻችሁ ኮሜንታችሁ እኮ አይገባኝም። ኧረ ሰው እኮ አልተኝቷል። አሁንም አልታየም አይደል? ራቅ ማለት አለ ወይ? ይዘሽ ነይ ምንድነው ማመጣው? ይዤ የምመጣው ወንበር ነው ምንድነው? አረቢክ መክቱብ ما بفهم ما تكتبوا لي አረቢክ መክቱብ ኤክስ ላርጅ ሽቲውን ከፍ አድርጊው ላውልቀው አይሻልም? ወንድሜ ከፍ ከማደርገው ይልቅ ለምን አላውልቀው? እናንተ እንደተመለመለ ባህር ዛፍ ደርቆ ተመልምሎ እንደተቀመጠ ባህር ዛፍ የመለል ብዬ ለምን አልቆመው? እንደሱ ግን ብታው ደስ ይላችኋል አይደለ? ሽቲውን ካወለኩት እንደዛ ነው ደው የምችለው። ላውልቀው አይሻልም? ሽቲውን ባወልቀው አይሻልም? የተሻለ አይሆንም? እጥክተውልኝ አረቢክ መክቱብ ማባረክ አረቢክ መክቱብ አውልቂው ላውልቀው ይሻላል ካልከኝም እሺ በቃ ላውልቀው ይሻላል አይደለ? ካበዱ አይቀር አንድየውን እበዱ ነው የሚባለው። ለምን ዳርዳሩን እየተከደ ይታበዳል? ሙሉ ለሙሉ ማበድ ነው። እኔ ግን ማለት ነው ግን እኔ በጥፎ ነገር አረክ ትቆጥኛላችሁ ትመክሩኛላችሁ ብዬ ማሰባችሁ ሲወስ ጡትሽ ያምራል ነውጣ አንተ ጨምላቅ በልጅነታችሁ ጡት ሳትጠቡ ያደጋችሁ ሰዎች እኛኛ ተብሎ ሄዱና ማማወታት ግዙና ጥቡ። በልጅነታቸው ጡት እናቶቻቸው በላይ እየወለዱ አንደኛው ገና 1 አመት ሳይሆነው ሲወልዱበት ከዛ ያ የተወለደው መንጭቆ ጡቱን ሲጠባ ይሄ በመጀመሪያ የተወለደው ጡት ሳያገኝ ነው ያደገው። እንደዛ አይነት ሰዎች እኛኛ ስትሉ አባረራለሁ ጨምላቅ
ለምን አልቀመጥም? ምን ያስቃል? አንተ ምን ያስቃል? እኔ የሚያስቅ ነገር ተናግሬያለሁ። እንዲህ ስቀመጥ እኮ ኮሜንት ይርቀኛል። ምን ይሻላል? አይ ኑሮ